ያደረገው በሙሉ የት ነው? ኢትዮጵያ። እናትየው ልጅ ቤት ሰራች ልጅ ቅማላም ሌቦች ልጅ አስርቦ ቤት መስራት የለም። ያ ልጅን ሽንት ጨርቅ ፓምፐርስ ላለመግዛት ባዶ ቂጥ እያስሮጡ ሽንት ቤት ልበጅ እያሉ እየቀጠቀጡ ብር መላክ የለም። እንጀራ ገንዘብ ለመቆጠብ ማለት ነው። ዱቄት እያመሱ እንጀራ ጋጋሪነት ቤት ውስጥ እንጀራ መጋገር ያ ዱቄቱን አብኪው ዱቄቱን እንዲያርጊው እንጀራ እንዴት ለሚጋገር ማሚዬ ብሎ ነገር የለም። እንጀራ ለማብካት አይደለም ጀርመን የመጣ ነው። እንጀራ ለመጋገር አይደለም የመጣ ነው ጀርመን። ራሳችንን ላይ ቢልድ ልናረግ ነው የመጣ ራሳችን ላይ ያ ምስር እንዴት ነው የሚሰራው? ህፃን ልጅ ምስር ህፃን መጀመሪያ የልጆቻችሁን ጤና ጠብቁ። እኔ እውነቷን ለራሷ ልጅቷ ትደግና ነግራታለሁ። ለራሷ ለልጅቷ ነግራት ለልጅቷ እኔ ቤት አልሰራም ለልጆቼ እኔ ይሄንን ቤት የሰራችሁበትን ገንዘብ እኔ በሆን ኖሮ ልጆቼን ፕራይቬት ስኩል ነው ማስገባው። ብሯን ቁጭ አርጌ አጠራቅሜ ድንጋይ አይደለም ሰበስበው። ይሄኔ ልጆቹ ፕራይቬት ስኩል መግባት ነበረባቸው። ብር አላችሁ አይደለ? ለምን ፕራይቬት ስኩል አላስገባቻችሁ? ደንቆሮ ስለሆናችሁ ነው። ደንቆሮ ነው። ደንቆሮ ስለሆናችሁ እሱ ጎበዝ ነው። ቤት ይሰራል። እሱ ጎበዝ ነው። ባናቱ ይተከል ቤት ዛሬ አብዳል። ባናቱ ይተከል ቤት ባናቱ ይተከል። እናንተም ድንጋይ ነው የምትሰሩት እንጂ ሰው ላይ አትሰሩ። ያ ትምህርት ቤት ክፈቱ። ልጆች ተውኝ፣ በእናታችሁ ተውኝ። ንግስቴ በኋላ እመጣለሁ። ላውራው በእግዚአብሔር ላውራው። እኔ ገዛሁላት ልብሶች ቄን እዛ ሆኜ ይሄንን እላታለሁ። አይ ይቅርብኝ ትላለች። ፉን የሚል ልብስ ማለት ነው። ድሮ የምትወዳቸው ልብሶች ምናምን ለሱም ለልጆቹ ምናምን አልኩ። ለልጆቼ ለናቲ ለሱም ምናምን ቆንጆ ልብስ ይዤላቸው መጣ። ሰዓት ልብስ ውስጥ ግን ጥሩ አይደለም። መቼ ነው የምትጋቡት? እኔ ደግሞ ቶሎ እንዲጋቡ ወረቀቱን እንዲያገኝ ወረቀቱን ካገኘ እርግዝናው ላይ እሷም ትምህርቷን ትቀጥላለች። ትምህርትሽን ቀጥይ ምናምን እያልኩኝ ጭራሽ ጠፉ ዘጉኝ። ኦኬ አልኩኝ። በቃ ለካ መታየት የፈለጉትም ሚዲያ ላይ ያ የፈረደበት ሚዲያ ላይ እና ገንዘብ መስራት ከመጀመሪያም ገንዘብ መስራት ነው እንትናቸው። ከዛ ቀረጹ 3-4 የቀረጹ ከእናቴ ጋር ተታረኩኝ ምናምን አሉ። ብራቸውን ሰሩ፣ ጠፉ። በቃ እናቴ ጋር ለመጣ እናቴ ጋር እኔ ይህን ነገር አልፈልግም። ይህን ነገር አልፈልግም። ይህ ሚዲያ ላይ እናት በቃ አልፈልግም። እኔ በፈልገው ልጄን ማትረፍ ነው ስለው አኮረፉ። ከዛ ክሪስመስ መጣ። በፍጹም መምጣት አለባት አልኩ። ክሪስመስ መምጣት አለባት አልኩ። ክሪስመስ ላይ ስትመጣ በግድ ነው የመጣችው። በግድ መጣች ክሪስመስ ላይ። ልክ ልብሷን ልትቀይር ስትገባ ተከትያት ግብት። ከዛ ቆም ያልኳት፣ ምክንያቱም ሌላ ጊዜ ላያት አልቻልኩ። ቆም ያልኳት ምን ነው አለች። ቆም ያልኳት ቁጭ አለች። ቆም ያልኳት ቆመች። አርግዘሻል አልኳት። አየኋት፣ በቃ ሳያት አርግዛለች። አርግዘሻል አልኳት። አዎ ያየኋት አርግዘሻል። ውጭ ያልኳት፣ ውጭ ከቤት ያልኳት። ብቻ እሷን ውጭ ብዬ ልክ መጥቼ እዚህ ጋር ስራ ሄጄ ብቻ ጠብ ያልኩት ምን እንዳዞረኝ ምን እንዳሽከረከረኝ ምን እንደጣለኝ አላውቅም። 2 ጊዜ ነው ጠበብ ያለ በአጫሉ ሞት በሷ አገዘው። ከዛ ናቲ ራሱ አደ በቃ አበደ። ናቲ ራሱ አበደ። አባቷ ለካ ያውቃል፣ ነግረዋለች። አባትየው መጥቶ ነበር። ከዛ አባትየው ተቆጣ። እሷን በመኪና ውጭ አልኳት። ወጣ አልኳት። እሱ
ራሱ ወጣ እናት ድንጋይ ትብላ ግደል ቀንጥስ ደብደብ ምናምን እያልክ ነው ያደግከው። እኛ ስናሳድጋቸው ቀንጥስ ግደል እያልን አይደለም ያሳደግናቸው፣ ስር ዝረፍ እያልናቸው ተማሪ እያልኩ ነው ያሳደግኳት። እናትሽ ያልደረሰችበትን ቦታ ላይ በመውለድ ያቆመችውን ቦታ አንቺ ሂጅበት፣ ቀጥይበት። እናትሽ የት ትደርሳለች የተባለችን ዛፍ እንዲህ አይቶኝ የት ትደርሻለች የኔ ሞዴል የተባልኩት የቀበሌ ምንድን ነው ያለኝ አንድ ልጅ፣ የት ይደርሳል የተባለ ዛፍ ቀበሌ ቁረጠው አለ። ያውላ ቁመት ያውላ ውበት በአንዴ እንደዚህ በእንደዚህ ሹሹ ያለኝ ልጅ እስካሁን አስታውሰዋለሁ። ያ እናትሽ እንደ ዛፍ የተቆረጠዋን ህይወት አንቺ ቀጥይበት፣ ሂጅበት፣ ዱላ እንቀባበል። የኔን ህይወት እንዳታይ የኔን ህይወት እንዳታገኝ ነው ያልኩት። ይሄና ምን አለበት የራሳችሁን ቢጤ ደንቆሮ ብታገቡ? ምን አለበት የራሳችሁን ቢጤ በባህር የመጣችሁን ለምን አታገቡ? ኖ ኖ ኖ ኖ ኖ አንተ ማታገባም። በባህር የመጣችኋማ ወረቀት የላትም፣ ገንዘብ የላትም፣ ጥሩ ባክግራውንድ የላትም፣ ጀርመን ወረቀት የላትም፣ የአሜሪካን ዜግነት የላትም። እሷንማ ማን ይፈልጋታል? ማን ይፈልጋታል? አታፍሩም? ደግሞ አፈቀርኩ ስትሉ ድህነትን ልትዘረግፍብን። ለኔ ወንድ ማን እንደሆነ ታውቃለህ? ለብቻው የመጣ ከማንም ዲፔንድ ያልሆነ ያ በራሱ ሰርቶ ይደረሳል እኮ ይደረሳል እኮ። በማንም ዲፔንድ ሳይሆን ወረቀቱን ያስተካከለ ትምህርቱን የተማረ ትምህርቱ ኩሊነት ተሸክሞ አትሊስት ንጹህ ሸሚዝ ለብሶ ማንነቱን ይዞ የመጣ ወንድ ነው ለኔ ወንድ ማለት። በባዶ ቂጥም ገና አንድ አመት ሳይሞላ መጥተህ ፓንት ላይ ይሄንን የሚያል አርት ተለድፎ ከኋላ ቆሻሻ ከፊት ወሸላህን ይዘህ እንዲህ እያልክ የምትመጣ ደንቆሮ ደንቆሮ መስዋዕት ታስከፍላለህ። እኛም የሚያናድድ ምን እንደሆነ ታውቃለህ? ሰውነት ማንም ጭንቅላት ነው የሚያናድድ። ይሄ ድንቆርና ምን አለበት ዝም ብትል? ባትሰድበኝ ቀምት ልጄን ቀምተህ ወስደህ ከእንደገና ለዩቲዩብ መሸቂያ ሰድበህ ለፎሎ ሌላው ይቅር ያ ፎሎ ሰብስበን ወደ ዩቲዩብ እንገባለን ብለህ እናቷን ስታዋረድ እናትህን ቢሆን እዚህ ላይ ታቀርባት ነበር። የዛኔ እናትህ ብትሆን ዮኒ ማኛ ላይ አቅርባችሁ አንቺ እኮ ማን አባ ጠበቃ አረገ? ማን ጠበቃ አረገ? እኔ ልጄን አለማብላቴ አሜሪካን ሀገር እየኖርኩኝ ጀርመን እየኖርኩኝ ያ ልጅሽን እኮ አላበላሻትም፣ ምግብ ከልክለሻት ትኬት ቆርጬ ኢትዮጵያ ድረስ ይዣት ሄጄ አንተ ትኬት ቆርጠ ከኢትዮጵያ ተራብች ብለህ ስታመጣ ማለት ነው። ነፍሰ በላዎች ተሰብስባችሁን የበላችኋት ተሰብስባችሁ ነው የበላችሁት። ተሰብስባችሁ እኔንም እንዲህ ነበር ልትበሉኝ የነበረው። ግን መድኃኒዓለም አተረፈኝ። መድኃኒዓለም አተረፈኝ። ኢየሱስ ክርስቶስ አተረፈኝ። የዛሬውን ቀን እንዳያደረገኝ በቃ ለካ መታየት የፈለጉትም ሚዲያ ላይ ያ የፈረደበት ሚዲያ ላይ እና ገንዘብ መስራት ከመጀመሪያም ገንዘብ መስራት ነው እንትናቸው። ከዛ ቀረጹ 3-4 የቀረጽ ከእናቴ ጋር ተታረኩኝ ምናምን አሉ። ብራቸውን ሰሩ፣ ጠፉ። በቃ እናቴ ጋር ለመጣን እናቴ ጋር እኔ ነገር አልፈልግም። ይሄን ነገር አልፈልግም። ይሄ ሚዲያ ላይ እናት በቃ አልፈልግም። እኔ በፈልገው ልጄን ማትረፍ ነው ስለው አኮረፉ። ከዛ ክሪስማስ መጣ። በፍጹም መምጣት አለባት አልኩ። ክሪስማስ መምጣት አለባት አልኩ። ክሪስማስ ላይ ስትመጣ በግድ ነው የመጣችው። በግድ ልክ ልብሷን ልትቀይር ስትገባ ተከትያት ግብት። ከዛ ቆም ያልኳት፣ ምክንያቱም ሌላ ጊዜ ላያት አልቻልኩ። ቆም ያልኳት ምን ነው አለች። ቆም ያልኳት ቁጭ አለች። ቆም ያልኳት ቆመች። አርግዘሻል አልኳት። አየኋት፣ በቃ ሳያት አርግዛለች። አርግዘሻል አልኳት። አዎ አየኋት፣ አርግዘሻል። ውጭ ያልኳት፣ ውጭ ከቤት ያልኳት። ብቻ እሷን ውጭ ብዬ ልክ መጥቼ እዚህ ጋር ስራ ሄጄ ጠብ
ብቻ ጠብ ያልኩት ምን እንዳዞረኝ ምን እንዳሽከረከረኝ። ከዛ ናቲ ራሱ አደ በቃ አበደ። ናቲ ራሱ አበደ። አባቷ ለካ ያውቃል ነግረዋለች። አባትየው መጥቶ ነበር። ከዛ አባትየው ተቆጣ። እሷን በመኪና ውጫ እንኳን ወጣ አልኩት። እሱን ራሱ ውጣ እናት ድንጋይ ትብላ ውጣ ከዚህ ቤት አልኩት። ውጣ ቢላ ይዤ ከተነሳ በኋላ ከየት ላገኘው ቢላ ይዤ ማለት ነው። ውጣ ልኛል በቃ ውጣ። እንትን ቢላ ነበር ይሄ ክርስቶስ ላይ ምግብ ስትሰሩ የሆነ ምናምን ጠባብሼ ምናምን መቁረጫ እንተጠብሼ ነበር እና አጠገቡ ቢላ ውጣ ልኛልኩት። በቃ አባትየው ሁለቱንም ጭኖ ሄደ። አላየኋትም። ከዛ በኋላ አላየኋትም። በቃ እዛ ጋር ተስፋ ትቆርጣል። ጭራሽ ምን አለ ተያት እንጂ ኧረ እናትህ ድንጋይ ትብላ ውጣ ከዚህ ቤት ነው ያልኩት። ከአጭርነቱ ከኩሩሩነቱ ደግሞ መወጣ ውጣ። እናቴ ራሱ ገፍትሮ ነው ያስወጣው። ድንጋይ ትብላ እናትህ ድንጋይ ትብላ። ክብረ ቢስ ክብር የለም። ክብር አስረግዞ አስቀብዶ አምጥቶ ምን ችግር አለ ይላችኋል። ይሄ ጭንቅላታም ደንቆሮ የጭንቅላቱ ትልቅነት እንጂ ውስጡ ባዶ። የሰው ልጅ አስረግዞ ምን ችግር አለ? ፊት ለፊት የቆመው እኔ እኮ ወድቄ እዚህ ጋር ልክ ለዚህ ብቻ ዞር አለ ጠብ እኔ ነኝ ስትሮክ የመተኝ ይዛለት እኔ ብቻ ነኝ። ልጄ ራሱ ያለ በቃ ወስዶ እሱ ደግሞ ግርግዳው ደው እኔ ናቲን እንደዚህ ያለ አላውቀው። ምን ችግር አለ? ችግሩ ይሄ ነው። አሁን ያለንበት ነው ችግሩ። ደንቆሮ ሲያስረግዝ ችግሩ ይሄ ነው። ደንቆሮ አባት ሲሆን ችግሩ ይሄ ነው። ምን ችግር አለ? ይሄው ችግሩ ይሄ ነው። አሁን ያለንበት ችግር አንተ እዛ እኛ እዚህ ልጆች እዛ እሷ እዛ አሁን ይሄ ነው ችግሩ። በቃ ችግሩ ይሄ ነው። አየ ችግሩ ይሄ ነው። እንዴ ምን ችግሩ